የባከነ ዘመን የሌለው አባት ከዛ አንደኛው አስማተኛ ካስተማረው በኋላ ጓደኛው በሱ ላይ መተት ልኮ አሰረው። ከዛ ወደ ያዕቆብ ጋር ደግሞ ሲልክ ነገ ሊሞት ዛሬ ተከራከረው ነጋዴ ባየሳት ዘው ላይ ያነሷልና ስለዚህ እሱ በነበረበት ታሪክ ሐዋርያው ሞተ ለማለት የፖለቲካ ሽኩቻ እንደሌሎቹ ቦታ ስናነሳ በቤተ መንግስት ነው ኢትዮጵያ የተቀበለችው። የሐዋርያት ጾምን ጾም ስትለው ይሄ የቄስ ጾም ነው ያልጾምናም ብሎ ወደኋላ የሚል ምመን አለ እንደምታውቀውና ይሄ ማለት የጨውነትን ዋጋ ለማግኘት ነው የሐዋርያትን ጾም አለመጾም ማለት ነው። ይሄ ደግሞ ላለመሆኑ መጽሐፉ ይሞግታል። መልካም እንግዲህ ያው የቅዱሳን አባቶቻችን ሐዋርያት ቅድም መግቢያ ላይ አንስቻለሁ። ስትራክቸሩ እንደዛ ነው የሚሄደው። እንግዲህ ሐዋርያትን ካነሳን ከጥሪያቸው ይነሳል፣ ከዛ ህይወታቸውን ያነሳል፣ ከዛ አሁን ያልከው ባለ ጰራቅሊጦስን የመንፈስ ቅዱስን ነገር አንስቶ ከዛ ተጋሩላቸውን ጉዳይ ይገባል። ሁሉን ማንሳት በጣም ይከብዳል አይደለ? እውነት ለመናገር ግፍም ነው የሚሆነው በዚህ ደቂቃ የሐዋርያትን ነገር መናገር በጣም ልክም አይሆንም። ግን እንደው ጥቂት ለማንሳት ያህል ሁለት ሐዋርያትን ከ12ቱ መካከል ከዛ ደግሞ ክርስቶስ አምላካችን ስለ ስሙ አጠራር ክብር ይግባውና ከርገት በኋላ የጠራው ታላቁ አባት ብርሃን ዓለም ቅዱስ ጳውሎስ እሱን እናንሳ። እንግዲህ የመጀመሪያው ቅዱስ ጴጥሮስ ነው፣ ሊቀ ሐዋርያት ነው። በጣም ቅድም አንተም ስታነሳው ስለ ስሙ ስያሜም በጣም ነው የሚደንቀው። ከቤተሰቦቹ ወገን የተለያዩ ስሞችን ይሰጥ የነበረው በእድሜም ደግሞ ትንሽ ከሐዋርያት ከፍ ያለ አባታችን ነው። እንግዲህ ቅዱስ ጴጥሮስ አብዛኛው ህይወቱን አይተው ከሆነ በጣም ንጹህ የሆነ ቅንነት የተሞላበት ንግግሮች እናይበታለን። ክርስቶስ አምላካችንን አልክድም በማለት ደግሞ ያው 3 ጊዜ ካደ እንደሆኑ መጽሐፍ ቅዱስ ይነግረናል። በዛው ደግሞ በአንድ ስብከት እዛው መጽሐፉ ላይ 3000 ሰዎችን እንዳሳመነለት ማለት ሰው ልክ እግዚአብሔርን በትክክል ከተረዳ በኋላ መካድ ሳይሆን ጭራሽ ደግሞ ሰዎችን እንደሚያስመጣ ጥፍ አድርጎ 3000 ሰዎችን እንዳስመጣ ጸሐፊው ይነግርልናል ማለት ነው። እና ቅዱስ ጴጥሮስ ክርስቶስ አምላካችን የጠራው ከአሳ አጥማጅነት ነው እና መረቡን ትቶ ነው። ክርስቶስ አምላካችንም ሲጠራው ትዝ ይል እንደነበር ከዚህ በኋላ አሳ አጥማጅ አትሆንም፣ ሰው አጥማጅ አደርግሃለሁ ነው። እግዚአብሔር ሰዎችን ሲጠራ ሊያከብራቸው ነው። እውነት ለመናገር አምላካችን ክርስቶስ ሰዎች አቶ ወይም ደግሞ እንደው በጣም ለአገልግሎት ቸግሮት ምናምን አይደለ። ነገር ግን ወደ ከበረው አገልግሎት ሰዎችን ያከብር ዘንድ አንዳንዴ ልብ ብላይ ተኮነ በአገልግሎት ያሉ ሰዎች በጣም ለአገልግሎት ሲለመኑ እናያለን። በጣም እንደው ባካችሁ ሲባልና ያልገባን ነገር ምንድነው ሊያከብርህ እንደጠራን እንድንከብር ነው እንጂ እግዚአብሔር አምላካችን የሚጠቀምበት አካል አጥቶ አይደለም። እና ቅዱስ ጴጥሮስንም ያለው ይሄንን ነው። እኔ ከዚህ በኋላ አሳ አጥማጅ አትሆንም፣ ከዚህ በኋላ ከአሳ አጥማጅነት ይልቅ እንደውም ሰው አጥማጅ አደርግሃለሁ ብሎ በራሱ በሚገባው ሙያው ነው ክርስቶስ አምላካችን የጠራው። እና አብዛኞቹ በሙያቸውና ባላቸው ነገር ካላቸው አንስቶ ነው የጠራው። ለዛም ነው ቅዱስ ጴጥሮስ በአንድ ወቅት ጌታ ሆይ ሁሉን ትተን ተከተልንህ፣ ከዚህ በኋላ ድርሻችን ምንድነው ይላልና የቅዱሳን አባቶቻችን ንግግር በጣም ነው የሚደንቀው። ለቅዱስ ጴጥሮስ መረቡ ሁሉ ናት ይላሉ ለሱና ያቺ መረብ እንጀራው ናት፣ ህይወቱ ናት፣ ብዙ ነገሩ ናት። ከዛም ባሻገር ትዳሩንም ትቶ የመጣ ቅዱስ አባት ነው። ታዲያ ቅድም እንዳልከው በሐዋርያነት በሊቀ ሐዋርያነት አገልግሎት እንደተሾመና እግዚአብሔር አምላካችን በጣም ደጋግሞ ካወራቸው ካናገራቸው አባቶች መካከል አንደኛው ደገኛው ቅዱስ ጴጥሮስ ነው። ሁለተኛው ወንጌላዊ ቅዱስ ዮሐንስ ነው። እንደው በጣም ስለሱ ለመናገር በጣም ጊዜ ያንሰናል። በጣም ብዙ ምእመን እንደው በዛ አጋጣሚ መናገር የምፈልገው መጥምቀ መለኮት ቅዱስ ዮሐንስና ወንጌላዊ ቅዱስ ዮሐንስ በጣም ይምታታበታል። በጣም ብዙ ሰው ዮሐንስ ሲባል መጥምቁ ይመስላችኋል። አሁን የምናወራው ወንጌላዊ ቅዱስ ዮሐንስን ነው። ጸሐፊው ከስም አጠራሩ ጀምሮ ነው የተናገረው። ቅዱስ ያሬድም ለየት አድርጎ ያከበረው በጣም የተናገረለት አባት ቢኖር ከሐዋርያት መካከል ቅዱስ ዮሐንስ ወንጌላዊ ነው። በድጓውም እንደሚናገረው ዮሐንስ ድንግል እያለ ነው። ዮሐንስ ንጹህ ይልና
ከመላእክት ጋር የተስተካከለ ቢባል ዮሐንስን ነው የምናገኘው ነው የሚለውና ወንድሞች መላእክትን የመሰልክ እንደውም አንዱ መናፍቃን የሚያነሱት ክርክር ይሄ በስግደት ጉዳይ ራእይ 19 እና ራእይ 21 ላይ ያለውን እንዳሰግድል የሚለው እዛው መጽሐፉ ላይ ጥሩ አድርጎ ያብራራዋልና ዮሐንስ ክብሩ ከመላእክት ጋር እንደተተካከለ መልአክ ዘበምር ተብሎ እንደሚጠራ ብሎ የስም ዝርዝሮች አሉት። በጣም የሚደንቅ ታኦሎጎስ፣ ነባቤ መለኮት፣ ፍቁረ እግዚ እያለ ቅዱስ ዮሐንስ፣ ወንጌላዊ ዮሐንስ፣ ዮሐንስ ድንግል እያለ በጣም የሚያነሷል ቅዱስ ዮሐንስን። ከዛ በዛው መጽሐፉ ላይ አንድ ህይወት አጋጣሚ ያለው ቅዱስ ዮሐንስ ከዚህ ከሽፍታው ጋር ያደረገውን ውይይት እዛው ያነሳልና በጣም የሚደንቅ ወንጌላዊ ቅዱስ ዮሐንስ በህይወት ዘመኑ እንደው በተገርሞ እንደው ተገረመ ተብሎ የተነገረለት አንዴ ብቻ ነው። ከዛ በፊት ቁጽረ ገጽ ነው የሚለው ስሙ 70 ዘመናት በሙሉ የክርስቶስን መከራ በጣም በልቡ ስሎ ሲኖር የነበረ ቅዱስ አባት ነውና ቅዱስ ዮሐንስ እንደው ትንሽ እንደው በግርምት የፈጠረበት ህይወቱ ነገ ሊሞት ዛሬ የተከራከረው ነጋዴ ባየሳት ዘው ላይ ያነሷልና በጣም የሚደንቅ ነገ ሊሞቱ ዛሬ ተከራከሩና በጣም አስገርመውት ተገርሞባቸው እንደሄደ ያልና ዮሐንስ ወንጌላዊው ከሁሉም ወንጌላውያን ልዩ ጸጋ እንዳለው ለየት ያለ አገልግሎቶች እንደሰጠና የነገረ መለኮታዊ እይታው ጥልቀት እንዳለው ያነሳልና ጥር 4 የተሰወረ ሞትን ያላየ አባት ቅዱስ ዮሐንስ ነው። ቅዱስ ጴጥሮስ ግን ሐምሌ 5 በሰማዕትነት ከብርሃን ዓለም ቅዱስ ጳውሎስ ጋር ሰማዕት እንደሆነ ይናገራል። ከዚህ ጋር አብረን የምናነሳው በጣም አሳጥረን ነው በነገር ላይ አብረን የምናነሳው ብርሃን ዓለም ቅዱስ ጳውሎስ ነው። የሱ ደግሞ በጣም አጠራሩ ድንቅ የሆነ ነው። እንደምታውቀው ከሐዋርያ ሥራ ምዕራፍ 9 ጀምሮ ነው ጥሪው የመጣው። አስቀድሞ ምዕራፍ 7 ደግሞ የነበረው ከሁለት ምዕራፍ በፊት የቅዱስ ጳውሎስ ሕይወት ሳኦል በሚባል ስም የሚታወቅ አንድ የጎበዝ አለቃ ነው የሚለው ለቅዱሳን አባቶቻችን ሐዋርያት ለነ ቅዱስ እስጢፋኖስ ሰማዕት መሆንንም ያነሳል መጽሐፉ ላይ። ዋናው እጅ ያዢ ደብዳቤ ይለምን የነበረው ካለቆች የነበረ አባት ነውና እግዚአብሔር ከሁለት ምዕራፍ በኋላ ግን ሕይወትን የሚቀይር አምላክ መሆኑን ያየንበት ነው። ቅዱስ ጳውሎስ በጣም ለብዙዎቻችን በአሳዳጅነት ላለን በጣም በአመፀኝነት ላለን ሰዎች ተስፋ የሚሰጥ ቅዱስ አባት መሆኑን አይተናል እና ክርስቶስ አምላካችንም ሲያገኘው ሳኦል ሳኦል ስለምን ታሳድደኛል የሚለውን ጥሪ ይዘው መጽሐፉ ላይ ተነስቷል። በጣም በብዙ ጉዳዮች እግዚአብሔርን ከሕይወታችን እያሰደድን ያለን ሰዎች እንዳለን ቅድምም መጽሐፉ ከሕይወት ጋር እያያዛል ያልነው ለዚህ ነው እና በጣም አንዳንዱ ከልቡ ክርስቶስን ያሳደደ አለ። በጣም የሚደንቅ በዘረኝነት ያሳደድነው ሰዎች አለን፣ በትዕቢት ያሳደድነው ሰዎች አለን፣ በንጽህና ጉድለት ያሳደድነው ሰዎች አለና እግዚአብሔር አሁንም ዛሬ የሚጠይቀን ለምን ታሳድደኛለህ ብሎ ነውና ይሄንን ከቅዱስ ጳውሎስ ይናገራል። ከሁለት ምዕራፍ በኋላ ግን ሕይወት ተቀይሮ ሳኦል ወደ ጳውሎስነት መጥቶ ለብርሃን ለቤተክርስቲያን ብርሃን የተባለ ታላቅ አባት እንደሆነ እሱም ከቅዱስ ጴጥሮስ ጋር ሐምሌ 5 በሰማዕትነት እንዳረፈ በጣም የሚገርም ረጅም ዘመናት በንባብ ሕይወት የምናውቀው በትርምት ሕይወት የምናውቀው በሕይወቱ በአገልግሎቱ በቅዱስ ጳውሎስ ሕይወት ላይ በጣም ምን ይደንቀኛል መሰለ የባከነ ዘመን የሌለው አባት ማለት ሌሊት ድንኳን ይሰፋል፣ ቀን ያስተምራል። 24 ሰዓት ሰው ሲሰራ ያየነው ቅዱስ ጳውሎስ ነው። ምንም የባከነ ጊዜ የለውም እና ሲናገርም እሱ በረከቱ ይደርብና ሩጬን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ፣ ሃይማኖቴን ጠብቄያለሁ። ሃይማኖቴ የተጠበቀው በትውፊት ነው። የአባቶችን ወግ የአባቶችን ትምህርትም ይሄ ቅዱስ አባት እንደጠበቀ ያስረዳናል ነው። እንደ አብነት ሶስቱን ያሳየናል ማለት ነው። መልካም። ያው ቅድም ከጠቀስካቸው ውስጥ በነገራችን ላይ የማይረሳም ታሪክ ጭምር መጽሐፉ አካቶ ነው የሚሄደውና ለምሳሌ በጣም ጌታ ይወደው የነበረው ቅዱስ ዮሐንስን ስታነሳ ከሶስቱ ሐዋርያት ወንጌላውያን የተለየ አጻጻፍ ስልት አለው። ሌሎቹን ናሬቲቭ ናቸው። ይሄ በጣም ትርክትን ለምንድነው ሲባል አይሁዳውያን ትርክትን ማንነታቸው አባቶቻቸው ተነግሮላቸው ዘሮቻቸው ተቆጥሮላቸው ነው የሚጻፈው። እሱ ግን በቀጥታ ሄደው ምንድነው ወደ ቅድም አንተ እንዳብራራው ወደ ነገረ መለኮት ነው ሄደው እና የነገረ መለኮት ከሌሎቹ ባለፈ ከሰማይ ጀመረ። ሌሎቹ ከምድር ነው የጀመሩት አጻጻፎቻቸው ከሰው፣ እርሱ ግን ከሰማይ ጀመረ እና በታሪክ አጋጣሚ ውስጥ ነገረ ሥላሴ ሶስትነቱን ሲመራመር አንድ በትውፊት የሚነገረውን ሐሳብ ያነሳልና አንድ ሰው ባህርን ወደ ውጪ በቅርፊት ሲቀዳ ያዋል እና ቅዱስ ዮሐንስ ሲያየው አንተ ሰው ምን ሆነሃል? ይሄንን የሚያክል ባህር እንዴት ነው ወደ ውጪ የምትቀዳው ብሎ ሲለው እቺማ ፍጥረታዊት ናት እጨርሳታለሁ፣ አንተ አላህ አይደለ እንዴ የማይመረመረው ሊደረስ የማይቻልበትን የሶስትነቱን ነገር የምትመራመር አለው
አባቶች ሲፈቱት በትውፊት እንዳስቀመጡት መልአክ ነው በሰው ተመስሎ ሐሳቡን በዛ ተረድቶት ነው። ከዛ በኋላ መጥቶ በመጀመሪያ ቃል ነበረ ብሎ ነገረ ሥላሴን የማይደረስበትን ምስጢር በነገራችን ላይ ይሄ እነሱ ጨረሱት ማለት አይደለም። እግዚአብሔር የገለጠላቸውን በእነሱ ላይ ያኖረውን ከዛ ጀመሩ ይላል እና በታሪክ አጋጣሚ ውስጥ ኔግልስ የሚባል አንድ ሽፍታ ነበር ይላል። በሀገረ ስብከቱ ሲያስተምር ለአንድ ጳጳስ እናት አባቱ በሞቱበት ጊዜ ቃለ እግዚአብሔርን እያስተማረ የቤተ ክርስቲያን አገልጋይ ሆኖ እንዲያድግ ለአንድ ሊቀ ጳጳስ ይሰጠዋል እና ከዛም በኋላ ተጠምቆ ክርስቲያን መሆኑን ባወቀ ጊዜ ስራ ሲበዛበት የአባት ይረሳዋል። ከዛ በኋላ ወደ ዓለም ይወጣል ይሄ ሽፍታ እና ይሄ ሽፍታ ሰው መግደል በቃ ስሙ የተፈራ ይሆናል። ከዛ ቅዱሱ ሐዋርያ በተመለሰ ጊዜ ወዴት አለ ብሎ ሲጠይቅ ሰዎች የሚፈሩት ነፍሰ ገዳይ መሆኑን አውቆ ወዳለበት ቦታ ጠቁሙኝ ይላል። ከዛ በኋላ ሲሄድ ሊገለው መጣ ይላል። ራሱ አላወቀውም እስኪለወጥበት ድረስ ተለውጦ ነበር እና ከዛ ወደ ቀደመ ነገሩ እንዲመለስ በዚህ አጋጣሚ እንደተናገረው ይጠቀሳል። ሌላው ቅዱስ ሐዋርያ ምናልባት አንተ እንደጠቀስከው 12ቱ አሉ። የ12ቱ ማን ጠቅስም ያዕቆብን ብናነሳ መልካም ነው። እንግዲህ በ44 ዓመተ ምህረት አካባቢ ሰማዕትነት እንደተቀበለ መጽሐፉ ይጠቅሳል እና የመጀመሪያው ደግሞ የሱ ወንድምም እንደሆነ ይጠቅሳል እና ከእሱም በዚህ በትምህርቶቹና በተጋድሎቹ ውስጥ ሁለት ጠንቋዮች አሉ። ይከራከሩት የነበረ በአስማት የሱን ትምህርት ለማጥፋትና ለማጥመድ ይመጡ የነበሩትን አስተምሮ እንደለወጣቸው። ከዛ አንደኛው አስማተኛ ካስተማረው በኋላ ጓደኛው በሱ ላይ መተት ልኮ አሰረው። ከዛ ወደ ያዕቆብ ጋር ደግሞ ሲልክ በፍጹም ያንን ነገር መስራት እንዳልቻለ ይጠቅሳል እና እሱን እንዲጠሩለት ያደርጋል። መምጣት ሳይችልለት ሲቀር ራሱ ያዕቆብ ያጠንቋዩ እንዲመጣ ያደርጋል። ከዛ ጓደኛው እንዲፈታው ያደርግና አስተምሮ አስጠምቆ ከሱ ጋራ ሰማዕትነት እንደተቀበለ ይናገራል። በነገራችን ላይ ተጋድሏቸው የሚጀምረው በክርስቶስ ማመን የት ድረስ እንደሆነ ለምሳሌ በዘመናችን የምንመለከተው መተት፣ ጥንቆላ ልክ ነው፣ ብዙ ሊፈተነን ይችላል። በክርስቶስ ግን ካመንን የቱን ያህል ኃይል እንደሌለው ከማን እንረዳለን? ከቅዱስ ሐዋርያ ከያዕቆብ እንረዳለን እና እዚህ መጽሐፍ ላይ የመጀመሪያ ሐዋርያ ብለው ያስቀመጠው ቅዱስ እንድርያስ ነው። እንድርያስ 3 ስም ይሰጠዋል። የቤተሰብ ሐዋርያ ይለዋል። ለምን ተባለ ሲል ወንድሙ ጴጥሮስን በነገራችን ላይ የጴጥሮስ ወንድም ስለሆነ ጌታን እንዲከተለው ጠርቶታልና ይላል። የወጣቶች ሐዋርያ ይላል። በወጣትነቱ ስለተጠራ ይልና በተለይም ሩሲያ አካባቢ ሲያስተምር ሰፊ የነበረችው ቦታ ላይ እዛ አካባቢ እንዳለፈ ይናገራል። ሌላኛው ምናልባት ከሐዋርያቶች መካከል ሌሎቹ የምትመጣባቸው ይኖራሉ ብዬ ተስፋ አደርጋለሁ። ሐዋርያው ቅዱስ ማቴዎስ ማንሳት ይጠበቅብናል። ማቴዎስ ስናነሳ በታሪክ ውስጥ ብዙ በምዕራባውያን የሚባል አለ። እዚህም በኢትዮጵያ የታሪክ ጸሐፍቶችም ልዩነቶች የሚመስሉ ነገር ግን ሐሳቦቻቸው ሲመረመሩ በታሪክ አስረጅነት ሊጠና የሚገባው ነው። አላለቀም ብለው ደግሞ ይተውታሉ። እንግዲህ ቅዱስ ማቴዎስ ሐዋርያዊው ስናነሳ በእንግዲህ በመጽሐፍት እንትኖቹ ቁጥሮቹ መካከል ወይም ደግሞ በምዕራፎቹ ብዛት መጀመሪያ ላይ የሚቀመጥ ነው። 28 ምዕራፍ አለ። ቁጥሮቹ ጭምር ተቆጥሯል። በነገራችን ላይ ከዚህ ከቁጥሮቹ መካከል ከ1000 ምናምን በላይ ቁጥሮች እንዳሉት ይናገራል። ከዚህ ውስጥ ከ60% በላይ ከ644 ቁጥሮቹ በላይ ስለ ክርስቶስ ነው የሚያወራው እና የመጀመሪያም የተቀበጠበት በታሪክ አጻጻፍ ውስጥ በወንጌል ውስጥ መጀመሪያ የያዘበት የሐዲስና የብሉይ ኪዳን የሁለቱ መሸጋገሪያ ሐሳቦችን በስፋት አንስቷል። የብሉይ ታሪኮችን ከ150 ጊዜ በላይ የብሉይ ጥቅስን ወስዷል። በነገራችን ላይ ከ150 በላይ ከብሉይ ኪዳን ጥቅስን ወስዷል። ቅድም እንደነገርኩ ትውፊትንም ጭምር ወስዷል። አሁን የዚህ ሐዋርያ አንዳንዶች አሁን በዘመናችን የምናነሳው ወንጌል ማለት አያስፈልግም ይላሉ። ወንጌል ነው ምናምን ነው መጽሐፍ ቅዱስ ብቻ ይላሉ። ከሆነ በነገራችን ላይ መጽሐፍ ቅዱስንም ጭምር ነው ማትቀበለው። ቢኮዝ 150 በላይ ጥቅሶችን ሲጠቀም ቅዱስ ማቴዎስ ትውፊትንም ጭምር እዚህ ላይ ያካቷልና በትውፊት ቅድም የጠቀስናቸውን ሐሳቦች አንስቷል። ሌላው የዚህ የቅዱስ ሐዋርያው ሲነሳ ወደ ኢትዮጵያ መጥቶ ማስተማሩ ይጠቀስና ኢትዮጵያ ውስጥ ነው ሰማዕትነትም የተቀበለው የሚሉ ሰዎች አሉ። በተለይ ምዕራባውያን ወደ ኢትዮጵያ እንደመጣና ሰማዕትነቱም እዚህ እንዳረፈ ይናገራሉ። ይሄ ደግሞ ላለመሆኑ መጽሐፉ ይሞግታል። ለምን ብሎ ሲያነሳ ወደ ኢትዮጵያ መምጣቱን ይቀበላል መጽሐፉ ራሱ። ምክንያቱም በትግራይ አካባቢ ደቡብ አካባቢ የመሰረታቸው ማህበረቶች እንዳሉ በስንክሳርም በአረብኛው የተጻፈው 76ኛው ገጽ ላይ ወደ ኢትዮጵያ መምጣቱን ይጠቅሳል። ነገር ግን ኢትዮጵያ የሐዋርያት ደም አላፈሰሰችም። ለዚህ ደግሞ ማሳያው የመጀመሪያው በነገራችን ላይ ቅድም በጠቀስነው ታሪክ 3000 ሰዎች ሲያምኑ
ኢትዮጵያዊው ጃንደረባ እዛ ውስጥ ነበር የመጀመሪያዎቹ አማኞች ተብሎ ከሚጠቀሱት ውስጥም እሱ እንደነበር ይናገራል በፊልጶስ ተጠምቆ የመጣ ሐዲስ ኪዳንን ወደ ኢትዮጵያ ያመጣ በጅሮንድ ኢትዮጵያ ውስጥ በመኖሩ ትምርቱን ያስፋፋበት የነበረ ዘመን በመሆኑ እሱ ጋር አገዘው ከሱ ጋር አስፋፋ ተብሎ ሊጠቀስ ይችላል እንጂ ሊሞት አይችልም ቢኮዝ ትልቅ ስልጣን የነበራት ንግስተ ሳባ ናት በወቅቱ ስለዚህ በዛ ሰዓት ላይ ራሷን ያጠመቃት ማን ነው ይሄ በጅሮንድ እንደሆነ ይሄንን ታሪክ ይናገራል ጃንደረባው ማለት ነው እሷ በጅሮንድ ስለዚህ እሱ በነበረበት ታሪክ ሐዋርያው ሞተ ለማለት የፖለቲካ ሽኩቻ እንደሌሎቹ ቦታ ስናነሳ በቤተ መንግስት ነው ኢትዮጵያ የተቀበለችው ወንጌልን በቤተ መንግስት ደረጃ ነው በሌሎቹ ቦታ ከድሆች ተነሳ ከዛ ያላመኑ ሰዎች ሹማምንቶች እንደምታውቃቸው ያልተቀበሉ ቢኮዝ ክርስቶስ አልመጣም ብለው ሲናው የሚያምኑ አይሁዶች መኖራቸውን ይጠቅሳል ስለዚህ ይሄን የታሪክ አጋጣሚ ትክክል አይደለም ይላሉ በነገራችን ላይ መምህር ግርማ ባቱ አሁን ሰዓት ላይ ረዳት ፕሮፌሰር ሆኗል በወቅቱ ባወጡት የቤተክርስቲያን ታሪክ በኢትዮጵያ እይታ በሚለው መጽሐፋቸውም ይጠቅሱታል ይሄንን ታሪክ አስረጃዎቹ ሎጂካል ስናደርጋቸው በእነዚህ ማስረጃዎች ውስጥ ሊሞት አይችልም መጥቶ ግን አስፋፍቷል ከሌሎቹ ጋር አድርጓል የሚለውን ብንቀበል ይሻላል የሚለውን ያነሳሉ ስለዚህ ታሪክንም ጭምር ያጠራ ይሄዳል ሌሎች ምጨምራቸው ታሪኮች ካሉ ተካተተ አሁን እዚህ በተለይ ቅዱስ ማቴዎስ ጋዛው መጽሐፉ ላይ አብሮ የሚያነሳው እንኳን ሰማዕት ልታረገው ይቅርና በኢትዮጵያኑ ላይ እንደተገረመ አብዛኛው ትፊታችን ከሚስጥረ ስላሴ ጋር እንደተገናኘና ወንጌልን የተረዳች ሀገር ናት በተለይ በ8ኛው ክፍለ ዘመን የኢትዮጵያው ጃንደረባው ወደ ኢትዮጵያ ክርስትናን ማስፋፋቱ ላይ ተያይዞ ማለት በሐዋርያት ሥራ ምዕራፍ 8 ላይ ቅርታ ጋር ተያይዞ የሚመጣውን የክርስትና መስፋፋት እናየዋልና በሐዋርያት ሥራ ምዕራፍ 8 ላይ የኢትዮጵያው ጃንደረባ ክርስትናን ወደ ኢትዮጵያ በሰፊው እንዳመጣ እቺ ሀገር ደግሞ በተለያዩ ህግጋት ትኖር የነበረች ፈራ እግዚአብሔርን የሚያውቁ አብዛኞቹ ቅድም እንዳልከው የነበሩት ነገስታት ከአምላካችን እግዚአብሔር ጋር ጥሩ ግንኙነት ያላቸው ናቸውና እንኳን በዛ ሰዓት ክርስትናን የሚሰብክና አገልጋይ ሰማዕት ማድረግ ይቅርና ክርስትናው ራሱ ቀድሞ ይረዱ እንደነበረ አብሮ ያነሳል ከዚህ ጋር በተያያዘ አብረን በዛው የምንሻገረው ወደ መጨረሻው ክፍል የቅዱስ ጳውሎስ መልእክታትን የሚያብራራበት መንገድ ነው እዚህ ጋር በጣም ልብ ብለን ማንሳት አለብን ይሄን መጽሐፍ ሰዎች ሲያነቡ የነገረ ቅዱሳን የቅዱሳን ሐዋርያት ህይወት በጣም እንደ መግቢያ አድርጎ አስቀምጦልና ጻፊውና አይ እንደው ስለ ቅዱሳን ስናወራ ክርስቶስን ምን ሸፍን የሚመስላቸው ሰዎች አሉ እና ዛው ጠቆም አድርገን አንድ ማለፍ ያለብን ጉዳይ አለ ክርስቶስ አምላካችን ስለ ስሙ አጠራር ክብር ይግባውና ቅዱሳንን በሁለት መንገድ መስሏቸዋል አንደኛው የዓለም ብርሃን ብሎ በቅዱስ ማቴዎስ ወንጌል ምዕራፍ 5 ላይ መስሏቸዋል ሁለተኛ ደግሞ የዓለም ጨው እና ጨው የምትለው ጉዳይ ሐዋርያት ጨው ናቸው ለዓለም አሁን እንግዲህ ጾመ ሐዋርያትን ነው ልንጾም እየተዘጋጀን ያለ ነው ጨው ያስፈልገናል ህይወታችን ላይ ማለት ነው አንዳንድ ሰው ገጥሞ ከሆነ የሐዋርያት ጾምን ጾም ስትለው ይሄ የቄስ ጾም ነው እኔ አልጾምናም ብሎ ወደኋላ የሚል ምመን አለ እንደምታውቀውና ይሄ ማለት የጨውነትን ዋጋ ለማግኘት ነው የሐዋርያትን ጾም አለመጾም ማለት እንዴት ነው ምን ማለት ነው ሲባል እንደው ልብ ብላይ ተኮነ ጨው የበዛበት ምግብ ብትበላ ምንድነው የሚሰማው በጣም ጨው የበዛበት ምግብ ምንድነው የሚያስፈልግ በላው ማትችልም አይ ሰው ቢበላው ምን ሊያሰኝ ይችላል በጣም ጨው የበዛበት ውሃ ነው አይደል ውሃ ነው በጣም ጨው ከበዛ ሰው ውሃ አምጡልኝ ነው የሚለው እና አንደኛው ዛው አባቶች ትርጓሜ ላይ ቅዱሳን ሐዋርያት ጨው ናቸው ለሰለች ሰው ስለ ቅዱሳን በደንብ በተማረ ቁጥር ውሃ ነው የሚያሰኘው ውሃ የተባለው ክርስቶስን ይላል በዮሐንስ ወንጌል ምዕራፍ 4 ላይ ክርስቶስ እኔ የሕይወት ውሃ ነኝ ይላልና ከኔ የሚጠጣ ቢኖር ዳግመኛ አይጠማም ይላል ለሳምራይቷ ሴት በነገራሳል አብዝቶ ስለ ቅዱሳን አንድ ሰው በተማረ ቁጥር አብዝተው ስለ ሐዋርያት አንድ ሰው በተማረ ቁጥር ውሃ የተባለውን ክርስቶስን ይናፍቀዋል እንጂ ጭራሽ ክርስቶስን ቅዱሳን ሊሸፍኑት አይችሉምና እነሱ ጨዎች ናቸው ጨው አብዝተ በበላ ቁጥር ቅድም እንዳለው ውሃ ነው መጠጣት የሚያሰኝና አብዝተ ነገረ ቅዱሳንን የሐዋርያትን ገርላትን አብዝቶ የሚማር ሰው ውሃ የተባለውን ክርስቶስን በይበልጥ የማወቅ እድል ይኖረዋል በይበልጥ ወደ ክርስቶስ የመቅረብ እድል ይኖረዋል እንጂ ቅዱሳን በየትኛውም ታሪክና ህይወት ክርስቶስን ሊሸፍኑት አይችሉም ማለት ነውና ይሄንን ካየም በኋላ ግን በጣም መሰረታዊ ጉዳይ አለ እዚህ መጽሐፍ ላይ ሶስተኛው ክፍል አብዛኛው ሰዎች በተለይ ደግሞ በመናፍቃን ዙሪያ ላይ የሚነሱ ጥያቄዎችን ልብ ብለህ አይታቸው ከሆነ አብዛኞቹ የሚነሱት ከቅዱስ ጳውሎስ ጥቅሶች ናቸው አብዛኛው የቅዱስ ጳውሎስ መልእክታት ላይ ጥያቄ የሚያነሱት የቅዱስ ጳውሎስ መልእክት ትውፊት ይፈልጋል ለምን ካልከኝ እዛው መጽሐፉ ላይ ያነሳል ለምሳሌ በስልክ እኔ እናንተ ብናወራ ካንተ አጠገብ ያለው ሰው የሚሰማው የማንን ሐሳብ
ያንተን ብቻ ነው የሚሰሙ። እኔ በዛ በኩል ማውራውን ነገር ሊረዳ አይችልም። ስለሆነ የቅዱስ ጳውሎስ መልእክታት የሱን ሐሳብ ነው ልንተረዳ የምትችለው። ለምን ተጻፈ? እንዴት ተጻፈ? ሪዝኑ ምንድነው? በዛ ሰዓት የነበረው የሀገራቱ ካልቸሮች ነርቸሮች ምንድናቸው የሚለውን ግዴታ ለማወቅ ትውፊታዊ ጉዳይ ያስፈልገናል። ለምሳሌ ሮሜን የጻፈበት መንገድና ዕብራውያንን የጻፈበት መንገድ አንድ አይደለም። አንደኛው ቆሮንቶስ ሲጻፍና ሁለተኛው ድጋሚ ሲጻፍ ምክንያተ ጽፈቱን ያነሳል ጸሐፊው። እነዚህ መልእክታቱን እያነሳ ግዴታ ሁለተኛው ቆሮንቶስ ለመጻፍ ምን ነው ሁለተኛ መልእክት ያስፈልጋቸው? ምን ነው ቅዱስ ጢሞቴዎስ ሁለቴ መልእክት የተጻፈለት? ከዛ ደግሞ ለፊልሞና ሲጻፍ ዓላማው ምን ነበረ? ስለሆነ በዛኛው ሳይድ ያለውን ሐሳብ ለመረዳት ያሃንን መነጽር የሚለይል ትውፊት ነው። በትውፊታዊ መነጽር ያሃን ጉዳይ ታሪካዊ ምርምር ካላደረክ የቅዱስ ጳውሎስን መልእክት መረዳት በጣም ነው ከባድ የሚሆነው። ሮሜና ዕብራውያን የሚጋጭ የሚመስላቸው ሰዎች አሉ። በዚህ በኩል ስለ ሕግ አስተምሮ በዚህ በኩል ደግሞ ሕግን የሚያፈርስ የሚመስላቸው ሰዎች አሉ። በተለይ አሁን ሮሜ መጽሐፍ ማለት የሕግ መጽሐፍ ነው እና የቅዱስ ጳውሎስ መልእክት ኮንትራዲክሽን ያለው የሚመስላቸው ሰዎች የበዙትና የቅዱስ ጳውሎስን መልእክት መረዳት ያልቻሉት ትውፊት የላቸው። መናፍቃን ስታያቸው በትውፊት አያምኑ። ቅድም እንዳልከው መጽሐፍ ቅዱስ ብቻ ነው የሚሉ። መጽሐፍ ቅዱስ ብቻ ለማለት ራሱ እኮ ትውፊት ያስፈልጋል። እንዲህ ብቻ ብሎ ራሱ ለማስተማር የትኛው ነው ምንጭ መሰረት ምንድን ነው? መቼም መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ብቻ የሚል ጥቅስ የለም። እንግዲህ ጥቅስ አምጡ ብንላቸው ስለሆነ ከአባቶች ትውፊት የወጡ ናቸውና ትውፊት የሌለው ሰው ቅዱስ ጳውሎስን አይረዳም። አይደለም ቅዱስ ጳውሎስን፣ ቅዱስ ማቴዎስን ቅድም አንተ እንዳነሳው የአይሁዳውያን ሐዋርያ ነው የሚባለው። ማቴዎስ የተጻፈው ለአይሁዳውያን ነው እንደምታውቀው። አብዛኛው ከነቢያት ቃላቶች ወስዷል። የቅዱስ ሉቃስን ወንጌል ለመረዳት ቅዱስ ሉቃስ የአሕዛብ ሐዋርያ ነው የሚባለው። የቅዱሳን አንስት ወንጌል ነው ተብሎ የሚጠራው። ለመረዳት ትውፊት ይጠይቃል። ለምንድን ነው እንዲህ ተብሎ የተጠራው? ቅዱስ ዮሐንስ ደግሞ ሲሆን ትንሽ ከትውፊትም አልፎ ነገራዊ መለኮታዊ አረዳድ ደግሞ በጣም ይፈልጋል። ስለሆነ መጽሐፉ ትውፊትና ሐዋርያትን እያገናኘ የጻፈልን፣ ቅዱስ ጳውሎስ ጋር ሲደርስ ጉዳዩ በጣም ጠንከር ብሎ ይመጣል። የቅዱስ ጳውሎስን ለመረዳት በውጮቹ ትምህርት ፖል ኮድ ይባላል። የሐዋርያውን መልእክት ለመረዳት ጉዞዎች አሉት። 3 ያደረጋቸው ጉዞዎች፣ በጉዞቹ ላይ ገጠማቸው እነዚህ የቅዱስ ጳውሎስ የሐዋርያነት ጉዞዎችንም አብሮ ያነሳልናና 6 ኮዶች አሉት። እነሱን በኋላ ላይ እናነሳቸዋለን። መልካም ጠቅለል አድርገን እንጨርሰው እንዝጋውና ምናልባት ቅድም እንዳነሳው ቆሮንቶስ ላይ ስታነሳ መሰረታዊ ነገሮች አሉ። አሁን ለምሳሌ የቆሮንቶስ ክርስቲያኖች መሰረታዊ ሂደታቸው ምን ነበረ? በተለይ ቅዱስ ሥጋ ወደሙ ላይ አበክሮ የጻፈበትን ታሪክ ያመጣና በወቅቱ የነበሩ ሰዎች ይላል የራሳቸውን ወይን ከቤት ይዘው ይመጡ ነበረ፣ ይሰክሩም ጭምር ነበረ በወይኑ። ከዛ የሌላቸውን ሁላ ያርቁ ነበረ ማለት ሥጋው ደሙ እንዳይቀበሉ። ከዛ ቅዱስ ጳውሎስ ይሄ እኮ አለ ይሄ የክርስቶስ ሥጋና ደም ነው፣ ይሄ እናንተ እንደምታዘጋጁት ከቤት የሚመጣ አይደለም ብሎ ትምህርቱን አስተምሮ ገስጾ ትክክል እንዳልሆነ የጻፈበት ነው። አሁን እንደ መታሰቢያ ሰዎቹ እንደ መታሰቢያ ያስቡት ስለነበረ በጣም አጥብቆ የገሰጸበት ነው። ምክንያተ ጽፈቱ ደግሞ የሰዎቹን ድፍረት ያመጣ ነበረ። ቢኮዝ በወቅቱ የነበሩ ሰዎች በጣም ዓለማዊ ሐሳብ የበዛባቸው ሰዎች ነበሩና ያመጡት ከቤታቸው ባመጡት እንደፈለግን እኛ ባደረግነው እንጠጣ እንብላ እንስከር የሚሉ ቤተ መቅደሱን ያረከሱ ሰዎች ነበረ። ይሄ አማናዊ የክርስቶስ ሥጋና ደም ነው። በዚህ ላይ የማይገባውን ያደረገ ይሞታል ጭምር እኮ ነው ያደረገው። በቃ ቀጠፋቸው እኮ ይናገራል እዛ ላይ እና አበክሮ የተናገረበት ነው። ምክንያቱም ይሄን እና ከቅዱስ ጳውሎስ ጋር ስናነሳ ከታሪክ መካከል ገላትያን ያነሳ። የገላትያ መልእክቱ የመጀመሪያው በመጽሐፍ በሐዲስ ኪዳን ውስጥ የመጀመሪያው ነው። በአዲስ ኪዳን ትምህርት ውስጥ በወቅቱ ምክንያቶቹ እነ ቅዱስ ጳውሎስ ሲታሰሩ አሁን እነ ዮሐንስን ቅድም ስናነሳው ምናልባት ያስተማራቸው ሰዎች ሲስቱ እስር ቤት በነበሩ ሰዎች መናፍቃን የእነሱን ትምህርት የለም ብለው ባሰቡበት ሰዓት ላይ ልዩ ልዩ የክህደት ትምህርት ያስተምሩ ስለነበረ ከወጡ በኋላ የጻፏቸው እያንዳንዱ መልእክት ለዛ ይናገራል። ምናልባት ቅድም ያልጠቀስ ነው ያቺ የነገስታትን ልጆች እያሳደገች ትኖር የነበረችዋን ሴት እንዴት እንጨት ሰባሪና ውሃ ቀጂ ሆነው አብሮ ኮሪዮስና ራሱ ወንጌላዊው ቅዱስ ዮሐንስ በሷ ቤት ሆነው የአባትሽ ባሪያ የቀደሙት ባሪያ ነበረ ብለው እዛ ከገቡ በኋላ ጣዖትን ያፈረሱበት መንገድ እና አርጤምስ ያሆኗ ቱርክ በተለይ ያሉባት ቦታዎች የመጡባቸውን ምክንያታቸውንና እነሱ ሊረታ የሚችል መሰረታዊ ትምህርት ያስቀመጡበትን በዚህ መጽሐፍ ላይ ተቀምጦ ነው ተካቶ ነው የሚገኘውና መነሻቸውን ካላወቅን ትምህርቱ ስለምን እንደተጻፈ አንረዳም። አሁን አንዳንድ ሰዎች መጥተው
ይሄን እቀበላለሁ ይሄን አልቀበልም ይህ ማለት መብቱም አይኖራቸው ምክንያቱም ከመለኮት ይሄ እስትንፋሰ እግዚአብሔር ነው ምን ነው መጽሐፍ ቅዱስ ስለዚህ የእግዚአብሔርን ሐሳብ አልቀበልም ስትል ከምን ጋር ታያይዘዋል ማለት ነው ቀጥታ እግዚአብሔርን አትቀበልም ይሄ ማለት ምን ማለት ነው ክርስቲያን አይደለም ክርስቲያን ማለት በሐዋርያት የተሰበከ ነው በነቢያት የተነገረው በአዲስ ኪዳን የተፈጸመው በተግባር የተኖረውን ህይወት እናነሳለንና እናንተም ተመልካቾቻችን እንደነዚህ አይነት ነጥቦች አንበባቸው በርካታ ታሪኮችም ትምርቶችም ሐሳቦችም ታገኛላችሁና መናፍቃን ነግረውን ከምንሳሳት ይልቅ የአባቶቻችን ትምርት አንበበን ለሌሎቹም መልስ ለመስጠት ይሆናል እኛም እንድንጸና ያግዘናል አሁንም ከኛ ጋር ሆኑ መልካም ዳንስቲ እናጠቃለው የቅዱስ ጳውሎስ በረጅሙ ያነሳል የሐዋርያት የ12ቱን ይጽፋል ብዙ ታሪኮች እዚህ ላይ ተካተዋልና ከዛ ቀጥሎ ከነሱ በኋላ የተነሱ ቅዱሳን በዓለም ውስጥ ወንጌል እንዲስፋፋ የቤተ ክርስቲያን ትምህርት በመላው ዓለም እንዲበዛ ያደረጉ ይጠቅሳልና እነሱን ነግረን ነው ጥቂት ደቂቃ ውስጥ በጣጣቃል ቅድም እንዳልነው አጠቃላይ ቅዱስ ጳውሎስን ጉዳይ ስናነሳ 14ቱን መልእክታት ማብራሪያ ይሰጣል መጽሐፉ ግን እንደው አጠቃላይ ይዘቱን እናንሳው እንግዲህ የቅዱስ ጳውሎስ መልእክታት ወደ 6 ይዘቶች አሉት የመጀመሪያው የትኛውም ሰው የቅዱስ ጳውሎስን መልእክት ለማንበብ ሲመጣ እነዚህ 6 ይዘቶች ማወቅ አለበት ፓተርኑ የተጻፈበት ማለት ነው የመጀመሪያው ምንድነው የቅዱስ ጳውሎስ መልእክት ገና መግቢያ አለው የመግቢያ ሰላምታ አለው 14ቱም መልእክታትን እየገለጥን ብናያቸው የመግቢያ ሰላምታዎች አሉትና እሱን ማወቅ ያስፈልጋል ሰላምታ እያቀረበ ነው የሚነግራቸው ሁለተኛ ራሱ ቅዱስ ጳውሎስ መልእክቱ እንደጻፈው ዕብራውያን ላይ ብቻ ነው ቺኛው ነጥብ ያላስቀምጣት የዕብራውያንም የራሱ ሆነ ምክንያት አለው አንደኛ ከነሱ ወገን ስለተነሳ ሊቀበሉት አይችሉም ነበርና እነሱ በሚገባቸው ነው የተነሳላቸው በቀደሙት አባቶቻችን እንደነገሩም ብሎ ከአበው ጋር አይደል አሁን የትውፊት ነገር እንደውም ዕብራውያን ጥሩ አድርጎ ይገልጻል ወደ ኋላ ነው የወሰዳቸው በነቢያት የተነገረው እያለ ማለት ነውና ሁለተኛ ራሱ ቅዱስ ጳውሎስ እንደጻፈው የሚጠቅስበት ቦታ አለ ሶስተኛ ዶግማቲክ የሆኑ ጉዳዮች አሉት 14ቱም የቅዱስ ጳውሎስ መልእክታት የዶግማቲክ ኮንሰፕቶች አሉት የቤተክርስቲያኒቷን አስተምሮ በመልእክቱ ያነሳል አራተኛ ፕራክቲካል ክርስቲያኒቲ የምንለው ነው ተግባራዊ ክርስትናንም አብሮ ያነሳል የኦርቶዶክሳዊነት የነገረ መለኮት አረዳር ከህይወት ተነጥሎ አይታይም ሚስጥረ ሥላሴ ህይወት ነው ሚስጥረ ሥጋዌ ህይወት ነው ሚስጥረ ጥምቀት ህይወት ነው ትንሣኤ ሙታን ህይወት ነው ቁርባን ህይወት ነው ያለ ህይወት ወንጌል የለም ያለ ወንጌል ህይወት የለም ማለት ነው ስለሆነ በእኛ ቤተክርስቲያን አንዳንድ ሰው ይላል ዕውቀት ስኮላር የሚሆኑበት ሰዎች አሉና ህይወቱን ትተውት አባቶቻችን ዕውቀትን ከቅድስና ጋር አስተባብረው ይዘው ነው ሄዱና ክርስትና ዕውቀት ብቻ አይደለም ስኮላር መሆን ማለት አይደለም አብሮ ህይወትን አብሮ መያዝ ይፈልጋል ነውና ፕራክቲካል ክርስቲያኒቲ ለምሳሌ አሁን ቅድም ያነሳቸው ምእመናን የቆሮንቶስ ምእመናን በጣም የስነ ምግባር ችግር የነበረባቸው የንጽህና ችግር ያለባቸው ነበሩ አይደል ይሄ በዝሙት ጉዳይ አንደኛ ቆሮንቶስ ላይ በተለይ የዝሙት ጉዳይ አነሱና በዝሙት ከመቃጠል መጋባት ይሻላል የሚለውን ስለ ጋብቻ ትምህርት ያስተማራቸው የእግዚአብሔር ቤተ መቅደስ የሆነውን ሰውነታችንን ንጹህ ማድረግ እንደሚገባ የምታገኛቸው ጥቅሶች ቆሮንቶስ ላይ ናቸው አንደኛ ቆሮንቶስ ምዕራፍ 6 አንደኛ ቆሮንቶስ ምዕራፍ 7 ላይ እና ምዕራፍ 8ን ጨምሮ የንጽህና ትምህርት ነው 12 13 ላይ ስትሄድ ደግሞ ፍቅርን አብሮነትን በአንድነት መኖርና የእግዚአብሔር ጸጋ በሰዎች ላይ ምን እንደሆነ ምናይበት ነውና አራተኛው ነጥብ ፕራክቲካል ክርስቲያኒቲ ወይም ተግባራዊ ክርስትና ነው አምስተኛ አብሮ የሚያነሳልን ቤኔዲክሽን የሚባል ትምህርት አለ ቡራኬ ይሄ አፍን ስለመቀደስ ቅዱስ ጳውሎስ ያስተምረናል አይተው ከሆነ መጨረሻ ላይ ሲዘጋ የእግዚአብሔር ጸጋ ከናንተ ጋር ይሁን የአብ ፍቅር የአብ ቸርነት የወልድ ፍቅር የመንፈስ ቅዱስ ህብረት ይጽናባችሁ ይደርባችሁ እያለ ቡራኬን ይሰጣል በተለምዶ ያው ቃለ ምዕዳን እንላለን አይደል በእኛ ቤተክርስቲያን ከቅዱስ ጳውሎስ ልሳን የተወሰደ ነው አምስተኛው የመሰናበቻ ማን ነው ስድስተኛው የመሰናበቻ ነው እንግዲህ ሰላምታ ሰጧቸው ይሰናበታቸዋል ማለት ነው በአጠቃላይ የቅዱስ ጳውሎስን ጉዳይ ስናነሳ ምን ይላል መሰለ እኛ ግን የክርስቶስ ልብ አለን ይላል የትኛውም የቅዱሳን አባቶቻችን ልባቸው ክርስቶሳዊነት ነውና ይሄንን 6 ነጥቦች በቅዱስ ጳውሎስ ህይወት እናነሳለን ከዛ መጨረሻ ላይ መጽሐፉ የሚያነሳው ያው የሰማዕቱን ጉዳይ ነው አይደለም በጣም ክርክሮች አሉ የንጉሱን ጉዳይ በጣም በዛ ሰዓት ክርስቶስ አምላካችንን በጣም ሊሰቀል ሲል ሚስቱን ማስጠንቀቂያ ተሰጠው የነበረ በስተመጨረሻ ላይ በጣም ለመፍረድ ራሱ ግራ ሲገባ የነበረው የሰማዕትነትን ጉዳይ ደግሞ አብሮ መጨረሻ ላይ ያነሳል መጽሐፉ ይሄንን በማንሳት ይዘጋል ይጠቀል በጣም ነው ማመሰግነው እንግዲህ እንዳነሳው ነው በጣም ብዙኛ ያልዳሰስናቸው አሉ ለምሳሌ ቅዱስ ዮሐንስ ጋር ተገናኝቶ ስለ ቅዱሳት ስዕላት
ይነሳል። የክርስቶስ ስዕል እንዴት እንደተሳለ ከሐዋርያት ውጪ ያሉትን እነ ቅዱስ ሉቃስ ከ72ቱ አርድእት እንዴት እንዳደረጉ በወንጌል አጻጻፍ ከቅዱስ ጳውሎስ ጋር እንዴት እንደሄደ ትምህርቶቹን እንዴት እንዳመጣቸው እዚህ ላይ አካቶ ይገኛል። እነሱ የሚያንበቡት በርካታ ነጥቦች ያገኙበታል። ይሄ ብቻ አይደለም። አሁን ተጋድሏቸውን ፕራክቲካል ክርስትና ሁሉም በሚባል ደረጃ በነገራችን ላይ ሰማዕትነት ተቀብለዋል። በትምህርታቸው ደግሞ ትህትና የእግዚአብሔርን ወንጌል ለማስተማር ቅድም እንደጠቀስናቸው ወንጌላዊ ዮሐንስና ደቀ መዝሙሩ አብሮኮሪዎስ ያችን ሴት በጥበብ ማስተማር ራሳቸውን ዝቅ አድርጎ በዘመናችን አስብ ነዳያንን ለማስተማር ሰው ካልተሰበሰበበት በጣም በትልቅ ሰገነት ላይ ካልሆነ ብጠራቸው ማይመጡ አሉ። ወንጌላውያን ግን ማለት የክርስቶስ እሱ ያዝን ያለቅስ ስለነበረ ነው። ሁለተኛ ጴጥሮስና አንተና ሲሄዱ አንድ የተሰራ ታሪክ አለ። ባሪያ ሆኖ የተሸጠው ሐዋርያ አለ ወደ ግብጽ አገር ወይን መጭመቂያ ሆኖ የተሰራ የክርስቶስን ወንጌል ለመስበክ ነው። በነገራችን ላይ ሳልሰብክ ኑር ያለው ብሎ እባብ ነድፎት ከሞተ በኋላ በተአምር ከተነሳ በኋላ አምኑ ቢኮዝ ቀደምት የነበሩት መጻሕፍት ያልተሰበከላቸው ወንጌል ያልደረሳቸው ስለነበረ ታምር ካልመጣ በስተቀር አይመለሱም ነበር። ገብቷል አይደለ? ያንን እያደረጉ በመጡበት ባለባቸው የልቦናቸውን ድካም ይረዱ ስለነበረ በተኙበት ሄደው እንደ መቀስቀስ ያስተምሩ ነበር። አስቸጋሪ ትምህርቶቻቸውን እንትን ያደርጉ ነበር። በዘመናችን ውስጥ ሐዋርያትን ብለን ከተነሳ እንደ ሐዋርያት ከሄድን ክርስቶስን ነው የሚገልጡት። በትምህርቶቻቸው ሁሉ ጊዜም አምላክን ነው የሚሰብኩት። በሸንጎ መካከል እንደተሰደቡ እንደተንጓጠጡ በትህትናቸው ታራሚ መሆናቸው ጾማቸው ደግሞ አብነት አድርገን ልንከተል ይገባል። አንጾምን እጾማለሁ ስጋ ፈቃድ መተው መቆጠብ ከምግብ አድማ ማድረግ ሲጀመር ክርስቲያን ስትሆን ይሄን አታነሳ። ከዚህም ያልፋል። በነገራችን ላይ ክርስቶስን የምትረዳው አንዱ መራብን በውስጥ በራስ ፈቃድህ ትተ ለክርስቶስ ዋሳቶችን በማስገዛት አምላክን በውስጥ በማስገባት ቅድስና እንዴት እንደነበረ ከቅዱሳን አባቶቻችን መማር ነውና ይሄንን ያስረግጥልናል። እዚህ ተገኝተ በመጽሐፉ ላይ ያሉት ነጥቦች በማብራራት ስላቀረብ ከልብ ነው ማመሰግነው። እግዚአብሔር ያክብርልን። ቃለ ሕይወት ያሰማል። አሜን። አፍረስ ክቡራን ተመልካቾቻችን ስትከታተሏቸው በነበረው በሁለቱ ክፍል እንግዲህ መጠቃለያው በዚህ መልኩ አድርጓል ማለት ነው። ወደ እናንተ ስናደርሰው የነበረው መጽሐፍ ቤተክርስቲያንህን እወቅ የተሰኘ መጽሐፍ ነው። በዚህ መጽሐፍ ላይ ታዲያ የሐዋርያት ትምህርታቸው ተጋድሏቸውና ታሪካቸው አነሳሳቸው እንደዚሁም ከነሱ ቀጥሎ የተነሱ ቅዱሳን አባቶቻችን ሐዋርያን አበው ከዛም በኋላ ደግሞ በታሪኮቻቸው የምናውቃቸው እነ ሌንጊኖስ የጌታን በወጋው ጊዜ አይኑ የበራለት ቅዱስ እንዴት እንደነበረ የሌሎችን ቅዱሳት አንስቶችን በቤተ ክርስቲያን ታሪክ ውስጥ የነበራቸውን ሚና ከዛም ትውፊት የሚባለው ሐሳብ ምንድነው በቤተ ክርስቲያን ትምህርት ውስጥ በታሪክ ውስጥ ቤተ ክርስቲያንን አጽንቶ ከያዟቸው ጉዳዮች ምንድን ናቸው ሰዎች በታሪክ እንዴት ይሳሳታሉ የሚሉትን አጥርቶ ታሪክን እየሞገተ ትምህርቶቻቸውን ደግሞ ያብራራ መናፍቃን የረቱበትንና ቤተ ክርስቲያናዊ አንድነትን የሚገልጽልን መጽሐፍ ነበር ወደ እናንተ የቀረበው። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩልን።